ህልመ ሌሊትና ዝንየት ልዩነቱ ምንድነው የሚል አንድ መምህር በዩቲዩብ ላይ መልስ እየሰጡ ነበር። ከዚህ በፊት ያቀረብኳቸው መምህር ናቸው። በቤተክርስቲያን አድገዋል፣ በቤተክርስቲያን ተምረዋል፣ በቤተክርስቲያን ሊቅ ተብለዋል። ትልቅ ቦታ የደረሱ መምህር ናቸው ብዬ ልል እችላለሁ ከእውቀታቸው አንጻር። ግን ደግሞ አብዛኞቹ ሰባኪያን የሰይጣን ጓደኛ ሆኑብኝ እያልኩ እየተናገርኩ ነው አይደል? አብዛኞቹ ሰባኪያን በቃ ለምንድን ነው የእሱ ጓደኛ መሆን የሚፈልጉት? ከሱ ይሸሻሉ። የስጋ ፈቃድ የሰዎች ችግር እንደሆነ ብቻ አስመስለው ሁሉ ነገር እንትን ሲሉ ታይቼ ገረመኝ በጣም። ለምንድን ነው እንደዚህ የሚያደርጉት ግን? ማለት ምንድን ነው ችግሩ? ዝንየት ህልመ ሌሊት የሰይጣን ነው ብሎ መደምደም አይቻልም። ለምንድን ነው ሁሉ ነገር ለሰይጣን የሚሰጠው አሉ። ሁሉ ነገር ለሰይጣን ማንም የሰጠ ሰው የለም። ግን ዝንየትና ህልመ ሌሊት 70 እና 80% አጋንንት ነው። ከምናስተምረው ትምህርት አንጻር ብቻ ሳይሆን ከህይወታችን ነው የምንረዳው። ስንጠመቅ መንፈሱ ሲጮህ እንደዚህ አድርጌ አድርገዋለሁ ስለሚል ነው እኛ ምስክር ሀገር የምናቀርበው። እኛ ማስረጃ ይዘን ነው። እነሱ ግን ምንም አይነት ማስረጃ ሳይዙ የግል ሀሳባቸውንና የግል ፍላጎታቸውን ወይም ደግሞ የራሳቸውን ፍልስፍና ይዘው መጥተው ሚዲያ ላይ የቤተክርስቲያን ወክለው ያስተምራሉ። የሚወክሉት ቤተክርስቲያንን ነው። የሚናገሩት ቃላት ግን የግል ስሜታቸውን ነው። ሲስሟቸው እንስማቸው እስቲ። መምህር ለጥያቄዎቻችሁ ተገቢውን ምላሽ ይሰጣሉ። አብራችሁን ቆዩ። ምን ይላል? ህልመ ሌሊትና ዝንየት ልዩነት አላቸው ወይ የሚል ነው ጽሁፉ። ያው እዚህ ከኋላ ስለተገለበጠባችሁ ነው። ጥያቄው በጽሁፍ ስለሆነ ነው። ህልመ ሌሊት ማለት የሌሊት ህልም ማለት ነው። ክፉም ደግም። ለምሳሌ ዮሴፍ በሌሊት ነው ህልም ያየው። ማስተራዊ መልአከ እግዚአብሔር በህልም ሌሊት ነው የሚለው። ዮሴፍ ወደ ስደት እንዲሄድ ወይም ደግሞ ድንግል ማርያምን ከልጇ ጋር ወደ ግብጽ ምድር ይዟት እንዲሄድ ወደ ምድረ አፍሪካ እንዲያመጣት የእግዚአብሔር መልአክ ባይ ዘ ዌይ ይሄንን ትምህርት ማምጣት የፈለኩት ዛሬ ከሶስቱ ከተማርናቸው የስንክሳር አባቶች ጋር የሚገናኝ ስለሆነ ነው። እሺ አብሮ የሚሄድ ነው። ፈተናው የዝሙት አይደለ? ሶስቱም አባቶች የተፈተኑት ከዛ ጋር ስለሚገናኝ ነው ይሄን ዛሬ ያመጣሁት። ያየው በህልም ነው። ህልመ ሌሊት ይባላል። ይሄ ዮሴፍ ከወንድሞቹ የተሻለ ጸጋ እንደሚያይ እግዚአብሔር የነገረው በህልም ነው። ህልመ ሌሊት ይባላል። ይሄ ህልመ ሌሊት ማለት የሌሊት ህልም ማለት ነው። ነገር ግን ህልመ ሌሊት ቅድም እንዳለው ነው። መጥፎም አለው በጎም አለው። አንዳንድ ጊዜ ሰዎች ቀን ያዩትን ያሰቡትን የሰሙትን አይምሯቸው መዝግቦት ውሎ በህልም መልክ ሊያዩት ይችላሉ እና ያ መጥፎም ይሆናል በጎም ይሆናል እና ከዚህኛው ርዕስ ጋር ስናመጣው አንዳንድ ጊዜ በህልም ስለሆነ ይሄ ነገር ዝንየት የሚለው ነገር ወይም ደግሞ ሌሎቹ እንግዲህ ኖክተርናል ኤሚሽን ነው መሰል የሚሉት በህልም የሚመጣ ፈሳሽ ነው። ስለዚህ በዚህ አውድ ሲታይ ህልመ ሌሊት እሱም በራሱ ኃጢአት ሊሆን አይችልም። ግን ይሄ ከመንፈስ ጋር ብቻ ይገናኛል የሚል በጣም 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 የተሳሳተ ነገር ነው። ማን ነው ያለው? አሁን ሲናገር በነገራችን ላይ እንደ ፕሮቴስታንቶች አይነት ጥያቄና መልስ ማድረግ ጥሩ አይደለም። ፕሮቴስታንቶች ማርያም አማላጅ ናት ስንልኛ እነሱ ማርያምን አመለካችኋት ይሉና ማርያም አትመለክም ብለው ራሶች ይመልሱታል። እኛ አመለክናት አላልንም፣ አመለካችኋት ይሉና ራሳቸው መልሰው ደግሞ አትመለክም ይላሉ። መቼ አመለክናት ብለን አልን ስንላቸው ያው ነው ከዛ አይተናንስም ይላሉ። አሁንም ይሄ መምህር ደግሞ ህልመ ሌሊት ከሰይጣን ብቻ ነው ይላሉ። ይሄ ግን የተሳሳተ አመለካከት ነው አለ። የትኛው ዩቲዩብ ላይ የትኛው ትምህርት ላይ ነው የትኛው ቦታ ላይ ነው ህልመ ሌሊት ሰይጣን ብቻ ነው ያለው? ማን ያለው ነው? አሁን ያለው ሰው ነው አምጥቶ እኔ አሁን በቪዲዮ አይደል ማመሰክረው። ይሄ ሰውዬ እንደዚህ ብሏል፣ መልሱ ግን ይሄ ነው የምለው አይደል? እሱም ደግሞ ጥያቄውን ሲያቀርቡት ያለውን ሰውዬ ጥያቄው ነው መመለስ ያለባቸው እንጂ ከራሳቸው አፍልቀው ሰው እንደተናገረ አስመስሎ ማቅረብ ጥሩ አይደለም። አንዲት ልጅ ማህበረ ቅዱሳን ውስጥ የምትሰራ ልጅ ናትና ጥያቄዎች አውጪና መድረክ ላይ ጠይቂ ተብላለች። ጥያቄዎች አውጪ እነዚህ ሐሰተኛ አጥማቂያን ምናምን የሚያነሱት ጥያቄ ዝም ብለሽ አንዳንድ የተለመደውን ጥያቄ አውጪና ከዛ እንወያይበታለን ይሏታል። አሁንም በአመቱ እንደገና ጥያቄ አውጪ ተባለች። እንዴ ባለፈው ጥያቄ አውጪ አለችኝ፣ አወጣሁኝ፣ መልስ ተመለሰለት። አሁንም እንደገና አለች ልጅቷ። ከዛ ለመቃወም ያክል መርሃ ግብር ለማሟላት ያክል ለመቀረጽ ዩቲዩብ ላይ ለመቀረጽ ያክል ለምን እንደዚህ ታደርጋላችሁ ብዬ ስናገር የእነሱ ደጋፊ ነች ተብላ ተባረረች ከስራ እና በጣም ገረመኝና ልጅቷ መጣ
መምህር እኔ ይቅርታ አድርግልኝ እኔ ነበርኩ ጥያቄውን የማቀርበው እና ፕሮግራሙ ላይ የሚወያዩት እናንተም በዩቲዩብ ላይ ቆርጣችሁ የምትጠቀሙት እኔ ነበርኩ ጥያቄውን ማውጣው አለች። እሺ አልኳት። በአመቱም ራሱን ጥያቄውን አምጪው አሉኝ። በአመቱም እንዴት ነው ተመልሷል እኮ እነሱም መልሰውታል መምህራኖቹ፣ እነዛኞቹም ደግሞ ለመምህራኖቹ መልስ መልሰዋል። ለምንድን ነው አዲስ ርዕስ ይዘን ማንመጣው? አዲስ ሀሳብ ይዘን ለምን አንመጣም አለች። እና ልጅቷ በጣም አመሰግናታለሁ በዚህ አጋጣሚ ማለት ነው። እኚህ መምህር የምታዩዋቸው ማለት ነው አደንቃቸዋለሁ። ምንድነው ማደንቃቸው? ነገረ መለኮት ላይ በማያውቃቸው በማያገባቸው ግን ገብተው ሁሉንም ነገር አውቃለሁ ብሎ ማውራት ግን በጣም ከባድ ነው። አሁን እሳቸው ነገረ መለኮት እንደሚያብራሩት አላብራራም። ሁሉም የራሱ የሆነ ዘውግና የራሱ የሆነ ጥግ አለው አይደል እንዴ? ሁሉም ነገር ውስጥ መልስ ብሎ ለሁሉም ነገር ኢንተርቪው ለሁሉም ነገር ማይክሮፎን ፊት መቅረብና ራስን መስጠት ጥሩ አይደለም ብዬ አስባለሁ እንደኔ። እና ህልመ ሌሊት እና ዝንየትም ልዩነቱ ምንድን ነው የተባሉት እንግሊዝኛውንም ጠቀሱ። ህልመ ሌሊት ማለት ብለው ዮሴፍ በህልሙ አይቷል። በህልም ማየት ነው፣ በሌሊት የሚታይ ህልም ነው አሉ። ቀጥታ ቃሉን ሲፈቱት ሰሙን ነው። ወርቁን ሲያመጡት ደግሞ ቀን ያየነውን ነገር ማታ በህልማችን ያመጣብንና ጥሩም መጥፎም ልናይ እንችላለን። ማታ ይመጣብናል ማለት ነው። ህልመ ሌሊት ጥሩ ምንድነው የሚመጣው ነው? እንዴትስ መጣ ነው? ይሄ ነገር ስንክሳር ላይ አባቶቻችን ላይ መጽሐፍት ላይ የለም ወይ? አይደለም በህልመ ሌሊት በእውንስ ሰይጣን መጥቶ ሲፈታተን አይታችኋል አይደል? እንግዲህ ሳነበው የነበረው ነገር ላይ እና ቀን የምናየውን ነገር መምረጥ አለብን፣ ቪዲዮዎች ምናምን መምረጥ አለብን ምናምን ይባላል። እሳቸውም ይሉታል፣ እኛ አባት ይናገሩታል። ግን እንደኔ ማለት ነው እሳቸው የመለሱትን መልስ ከመስጠት ይልቅ ህልመ ሌሊትን ራሳቸው ያውቁታል አይደል እንዴ? በህልመ ሌሊት ያልተመታ ሰው አለ? በዝኔት ያልተመታ ሰው አለ? እና ከሚያውቁት ተነስተው ቢያብራሩ ምን አለበት? ቀንስ ያችን ሴት ካየኋት ኋላ ማታ በህልሜ እንዲመጣ ያደረገው ማን ነው የሚለውን ማሰብ ለምን አቃታቸው? ወይም ማሰብ ለምን አልፈለጉም? ተፈጥሯችን ነው። ቀን ያየናት ሴት ማታ መታ ዘራችንን ታስፈስሰናለች። ለምን ቀን እንዳየናት ዘራችን አይፈስም? ለምን ማታ መጣች? እዛው እንዳየናት ለምንድን ነው እንደዚህ ያልሆነው? በእርግጥ እንደዚህ የሚያደርጋቸው ሰዎች አሉ። ማታ ለምን ትመጣለች? እኔ ለተኛ ለአርፍ ነው የተኛሁት። ቀን አይኔ ካሜራ ነው ማለት ነው፣ ፎቶ አንስቷታል። ከዛ ማታ ስትመጣ ያን ሚሞሪው አምጥቶ ይከስታትና ከእሷ ጋር ዝሙት ስፈጽም አስቡት። ቀን ያየኋት ስትስቅ ሊሆን ይችላል፣ ስትጫወት ስትሰራ ሊሆን ይችላል። ምኗን አይቼ ነው ማታ በህልም የመጣብኝ? ለምን ማታ እርቃኗ መጣች? ለምን ዘሬን የሚያስፈስስ አክሽን ይዛ መጣች? ምንድነው ጥበቡ? የሰይጣኑ ጥበብ ህልመ ሌሊት እንዲመታኝ ወይም ደግሞ ዝንየት እንዲመታኝ ሆና ለምን መጣች በህልሜ? ይሄን ነው ማሰብ ያለባችሁ። ተፈጥሮ ራሱን የሚያክምበት ምናልባት አሁን እኛ ሙያዊ እንዳናረገው እንጂ ባለሙያ ደግሞ ቢናገረው ተፈጥሮ ራሱን የሚያደላድልበት መንገድም ጭምር ነው። ምን ማለት ነው? ለምሳሌ ወንዶች በትዳርም ሆነው ወይም ደግሞ ያለ ትዳር እየኖሩ ራሳቸውን በንጽህና ጠብቀው የሚኖሩ ከሆነ ይሄ ነገር የመከሰቱ እድል በጣም ግልጽ ነው። ማለት ህልመ ሌሊት በህልማቸው ይሄ ነገር ሊፈጠር ይችላል። ይሄ ማለት ተፈጥሮ ራሱን የሚጠግንበት አካሄድ ነው። ምንም ነገር አይደለም። አያችሁ፣ ይሄ ማለት እንግዲህ ችግር የለውም ይፍሰስ ነው። ሁለት ችግር አለ ዘራችን በከንቱ በመፍሰሱ። አንደኛ በድንግልና ተወስነው ከሴት ርቀው ከወንድም ርቀው ወይም ደግሞ በድንግልና እስካገባ ድረስ ብለው ተወስነው የሚቀመጡ ሰዎች ይመጣባቸዋል አለ እኮ። በድንግልና መቀመጥ ስለፈለጉ ቀን ግን ያዩዋትን ሴት ወይም ያየችውን ወንድ ምን ብላ አስበዋል? ተመኝተዋለች። በምን ተመኘችው? በዝሙት። ወይኔ እንደው ድንግልናዬ ይፈርስብኛል እንጂ አብሬው በተኛው ብላ አሰበች። ወይም ደግሞ ድንግልናዬ ይሄድብኛል እንጂ አብሬያት በተኛው ይላል። ዲያቆንም ሊሆን ይችላል። ስለዚህ በነገራችን ላይ ዲያቆን ሴት ከገላ ላይ ሄዶ ካልነካት በስተቀር ድንግልናው አልፈረሰም ተብሎ የሚታሰበው አይደል? ግን ወሲብ ሲፈጽምስ በእጁ ሀፍረተ ስጋውን ነክቶ ዘሩን ካፈሰሰ ድቁናው ፈርሷል አልፈረሰም? አያችሁ፣ ፍላጎት ነው። የሴቷን አካል አገኘም አላገኘም እጁን የሴት ብልት ቅርጽ አስመስሎ ዘሩን ካፈሰሰ፣ ብራቅ ሳሙና ተጠቅሞ ዘሩን ካፈሰሰ ሴቷን እንዳገኛት አድርጎ ነው ያሰበው። ለዚህ እኮ ነው ቅዱስ ያሬድ ዓይን ይጹም፣ እጅ ይጹም፣ እግር ይጹም ወይም ደግሞ አፍ ይጹም፣ ጆሮ ይጹም ያለው ለምንድን ነው? ፍላጎትን ነው። ምኞት ኃጢአትን ትወላለች፣ ኃጢአትም ደግሞ ሞትን ትወላለች ያለው
መጀመሪያ ያያት አመነዘረባት ነው ያለው ክርስቶስ። ሙሴ አታመንዝር አለ፣ እኔ ግን እላችኋለሁ አጠነክረዋለሁ አለና ያያት የተመኛትም አመነዘረባት ብዬ አጠነክርኩት አለ። ስለዚህ ዲያቆኑ አብረተ ስጋውን እየነካካ ዘሩን ካፈሰሰ አንዲትን ሴት በህሊናው እያሰበ ነው ማለት ነው ዘሩን ያፈሰሰው። ስለዚህ ድንግል ነው አለ ወይስ የለም ያጠያይቃል። እሺ ወደ እንትኑ እንምጣ፣ ወደ ተክሊል ጋብቻውም እንምጣ። በዚህ ልክ ነው የሚታየው ድንግል ሆኖ ያገባ ያላገባ በሚለው ውስጥ ማለት ነው። ሌላ ደግሞ እንምጣ። በህልሙ ያቺ ሴት መጣ ዘሩን ካስፈሰሰችው ቀን ምን ብሎ አስቧት ነበር ማለት ነው። ስለዚህ ቀን አብሬያት በተኛው ይበልም የዛች ሴት መንፈስ ደግሞ ራሷ ለምሳሌ እኔ በሆን ማለት ነው እኔ በራሴ ልመስል እንዴ የሆነች ሴት እኔን አየችኝ፣ ተመኘችኝ። ከዛ የሷ የዝሙት መንፈስ እኔ ላይ መጥቶ ገባ። ከዛ ማታ ስተኛ የሷ የዝሙት መንፈስ መጥቶ እኔን ዘሬን አስፈሰሰኝ። ይሄ ሰይጣን አይደለም? ይሄ ስንክሳር ላይ የለም? አመጣላችኋለሁ። ጉድ ነው፣ ብዙ ነው የምታዩት። ዘሬን አስፈሰሰኝ እንበል። ከዛ ጠዋት ስነሳስ ኃጢአተኛ ነኝ አይደለሁም? ልክም ኃጢአተኛ አይደለሁም እሳቸው እንዳሉት እንደተናገሩት ማለት ነው። ላፕቶፕ እዚህ ጋር ስለሆነ ነው እንደዚህ የምላችሁ። እሺ። እና አዎ ኃጢአተኛ አይደለም ይሄ ሰው። ኃጢአተኛ ነኝ ብሎ ንስሐ እንዲገባበት አይደለም፣ ግን ቀን አይኑን ክፉ ከማየት መቆጠብ አለበት፣ መከልከል አለበት በሚለው ነው እንጂ መሄድ ያለበት። ይሄ ነገር ችግር የለውም ደግሞ ተፈጥሯዊ ነገር ነው። ዘሩ እንዲያውም እንኳንም ፈሰሰ አይነት ነገር እንኳን አነጋገራቸው። ያ ማለት በህልሙ ባይፈስ ኖሮ በእውን በተግባር ይፈጽመው ነበረ። ስለዚህ ማስተንፈሻ ነው አይነት ነገር ነው አባባላቸው። እንደዛ ከዛ በህልም የመጣውን ደግሞ በእውን ደግሞ ያደርጓል። አንዳንድ ጊዜ ህልመ ሌሊት በሚፈሰኝ ሰዓት ሁላችንም ይሄ ግልጽ ነው የማወራው። ባይነጋችን ላይ ምንም መተፋፈር አያስፈልግም። እንደዚህ ስለማወራ ነው የምንግባባው ብዬ አስባለሁና የሆነ ጊዜ ላስታውሳለሁ፣ ቆየት ብሏል በጣም ማለት ገና ስለ መናፍስት ውጊያ ከማወቂ በፊት ማለት ነው። ልክ ልነቃ አካባቢ ማለት ነው ከባድ የወሲብ ስሜት የዝሙት ስሜት ሰምቶኝ ዘር የፈሰሰ የግልጽ ነው የምነግራችሁ። እና ስነሳ በጣም ተሸማቅቄ ነው የተነሳሁት። የእውነት እንዳደረግኩት አድርጎ ነው የተሰማኝ። አጠገቢ የተኛች ሴት ያለች እስኪመስለኝ ድረስ ይህችኑ መንፈስ ደግሞ መምህር ግርማ ጋር ስትያዝ ቅዳሜ ተይዛ እሁድ ነው ትሸኛለች የተባለችው። ለምን እቤት በደንብ ሰግጄ ቀጥቅጬ ምናምን የቀረ ካለ ተሰብስበው እንዲመጡ ስለተፈለገ ነው። ከዛ ማታውኑ ስሰግድ ስጸልይ አንቺ ነበርሽ እድሜን የምታስፈስሽኝ አይነጥላ ስል እናሳ ትለኛለች በውስጥ በኩል በደምብ እና ዘርህን በህልመ ሌሊት በማስፈሰስ ሰውነትህን ጎዳው ነበር ያለችው። ህልመ ሌሊት ያላየ ሰው ስለሌለ ነው ይሄን ያለ እፍረት የምነግራችሁ። ህልመ ሌሊት ያላየ ሰው የለም፣ ግልጽ ነው የምነግራችሁ። እና ህልመ ሌሊት ዘር ሲፈስ ወይም ዝንየት ሲመታን ማለት ነው ጉልበታችን ይንቀጫቀጫል። ልክ ግሎሲብ እንደሚፈጽሙ ሰዎች ማለት ነው። ከዚህ ነገር ግሎሲብ ከሚፈጽሙ ሰዎች እግዚአብሔር ያድናቸው። በእውነት ዘራችን በየጊዜው በፈሰሰ ቁጥር ማለት ነው ጉልበታችን ኃይል ያንሰዋል፣ ወገባችን ኃይል ያንሰዋል። የማስታወስ አቅማችን በጣም እየወረደ ነው የሚመጣው። የማስተዋል አቅማችን በጣም እየወረደ ነው የሚመጣው። እንደገናም ብዙ መንገድ ብዙ ርቀት መሄድ አንችልም። ድካም ይሰማናል። በሽታ መከላከል አንችልም። ሳይንስ እንኳን የሚለው ማለት ነው ለወንድ ልጅም ሆነ ለሴት ልጅ ዘራቸው በጣም ከባድ ሆርሞን ነው የሚባለው። ዋና ፕሮቲን ነው የሚባለው። በተለይ ለወንድ ልጅ ጉልበቱ ነው የሚባለው። ይህንን አስቡት። በሳምንት ግሎሲብ የሚፈጽም ከሆነ ህልመ ሌሊት የሚመታው ከሆነ በየጊዜው በቃ ሰውነቱ ምን ነው የምታደርገው? ዜሮ ነው የምታስገባው ማለት ነው። እና ይሄን ዝም ብሎ ይፍሰስ ይባላል? ተፈጥሮ ነው ይባላል? እኔ ነበርኩ ዘርን ማስፈሰስ ስትለኝ ቶሎ እንድትወጣልኝ ነው የተመኘሁት። እግዚአብሔርን እሷ ከወጣች በኋላ ነው ሰውነት የመለስ ያለው ኃይል ያገኘሁት። እና አንዳንድ ጊዜ ሰይጣን ራሱ መጥቶ አይደለም ይመታል። አካላችን ውስጥ ወይም ሰውነታችን ውስጥ የትኛውን ፕሮቲን ወስዶ የትኛውን አካላችን ጨጓራችን እንዴት አድርጎ ጎድቶ የትኛውን ነገራችን አበላሽቶ እኛን እንደሚጎዳ ያውቀዋል ማለት ነው። ልክ ሴቶችን ቅድም እንዳልኳችሁ ቆንጆ ሴት ላይ አድሮ መጥቶ መነኩሴውን ሊፈትን እንደሚመጣው ሁሉ እኛንም አጠገባችን ባለ ነገር ነው የሚፈትንን ማለት ነው። ለምንድን ነው ሽሽቱ? ልክ እሳቸው ዝንየቴ እንዳላዩ ወይም ደግሞ ህልመ ሌሊት እንዳልነካቸው አድርጎ ነገሩን አጠገባቸው እንዳልደረስ አድርጎ ለምን ይወራል? ስለዚህ አንዳንዴ ከባድ ነው። እንደዚህ ተፈጥሮ ነው እና ጥሩ ነው አይባልም። በሌላ መልኩ ግን ቅድም አሁን እንደተነሳው
በሁለት መንገድ ይሄ ነገር ሊመጣ ይችላል። አሁን በህልሙ እንዲህ አይነት ነገር የሚያይ ሰው ህልመ ሌሊት የምለው በተለምዶ እንግዲህ ይሄንን ከዝኔት ጋር ያለውን ነው አሁን እንጂ ህልመ ሌሊት ሌላም በጎ ነገር እንዳለው አይተናል። አሁን ከዚህ በጎ ነገር እንዳለው ሰማችሁ አይደል? እንደ በጎ ነገር የሚወሰዱት እኔ ህልመ ሌሊትን እንደ በጎ ነገር ላይ አልችልም። ምክንያቱም ቀጥታ ስም ተሰጥቶታል። ህልመ ሌሊት ማለት በእንቅልፍ ልብ የሆነች ሴት ወይም የሆነ ወንድ መጥቶ ሲገናኝና ወይም ደግሞ የሆነ ወሲብ የሚመስል ስሜት ሲሰማና ሲፈስ ነው። እኔ ቀን ቀሚስ ለብሳ በቃ ምንም ያልተገላለጠች ሴት አይቻት በህልሜ መታ ግን ከተገናኘች ለምንድን ነው ሌላ ማንነት ይዛ የመጣችው? በህልሜ ማን ነው ሌላ ማንነት ይዟት የመጣው? እኔ ስለተመኘኋት ቀን ተመኝቻት ከሆነ ማታ እርቃኗ መታ እንዴት ተገናኘች? የእሷ ነፍስ ነች የመጣችው ወይስ የኔ ነፍስ ነች እኔን የተገናኘች? ማን የተገናኘኝ? ደመ ነፍሴ ነፍሴን ወይስ ስጋዬ ነፍሴን የተገናኘው ማን ነው? ወይስ የሴትዮዋ ነፍስ ነች የመጣችው? ስለዚህ ሰዎች እንትን በነፍሳቸው መዘዋወር ይችላሉ። ቤቷ ተኝታ ነፍሷ እኔ ጋር መታ መገናኘት ትችላለች ማለት ነው። ልጅቷ ሳታቅ፣ ሴትዮዋ ሳታቅ ወይም ሰውየው ሳያቅ ነፍሳቶች ምናምን እየተመላለሱ ያፈሳሉ ማለት ነው። ይሄ እንደ በጎ ነገር ተቆጠረ። አያችሁ፣ ሀሳብ ጋር ለመሄድ እንዲህ የሚያይ ሰው ሁለት ትርጉም አለው። በሌላ መልኩ አንደኛው ቀን ያየውን የተመኘውን አሁን በመጽሐፍ ማቴዎስ ምዕራፍ 5 ላይ ዓይንህ ብታስትህ አውጥተህ ጣላት፣ እጅ ብታስትህ ቆርጠህ ጣላት የሚለው አለ አይደለ? ዓይን ምክንያተ ስህተት ሆኖ እንደው ዝም ብሎ በዝሙት ሲዋኝ ዋለ ዓይን ሌሊት እንዲህ አይነት ሲሆን እሱም በእርግጥ ምኞቱን ነው አይምሯችን የሚነግረው። እንግዲህ ሰብኮንሽሳችን እሱን ይዞት ይሆናል። ይህም ሊሆን ይችላል። ነገር ግን ሁሉን ነገር ከመናፍስት ጋር አይደለም። ሽሽቱን እያያችሁ ነው። አሁንም ሰብኮንሽስ ምናምን ብሎ የነጮችን ጥናት ነው እያጠና ያለው የቤተ ክርስቲያን አባት ማለት ነው። የነጮችን ጥናት እንደ ማስረጃ አድርጎ የመናፍስት አይደሉም ብሎ እየሸሸ ነው። ስለዚህ ለማን እያገዘ ነው? 50%። አይዟችሁ እናንተን አልቃወማቸው። ብዙ አንድ የሆነ ደብተራ መርጌታ ነበረና ልብ ብዬ ዝም ብዬ ሳስተውል መምህራንን አለ የሆነ አብነት ትምህርት ቤት ተምረው ለእውቀት ምናምን ብለው የተዋረሱትን መንፈስ እንዳይቀየማቸውና እንዳይጣሉ የሚሽሩሩ የሚሉት ይመስለኛል እንደዚህ ሲመልሱ አለ። ይሄ ማለት ግን እንደው መናፍስት በህልም ይህንን ነገር አያደርጉም እያልን አይደለም፣ ወይም ደግሞ ከዚህ ነፃ ልንሆን እንችላለን። ግን ክርስቲያን ጸልዮ ከተኛ ክርስቲያን ራሱን ለእግዚአብሔር አደራ ሰጥቶ ለመልካም እረኛ የሰጠ ክርስቲያን የሰይጣን መጫወቻ ሲሆን ሊያድር እንደዛ ሆኖ አያድርም። እሺ። እና በምርቲያኖስ እነዚህ ቅድም ያነበብኩላቸው አባቶች ክርስቲያን አይደሉም? ስጋቸው ላይ መጥቶ ሲጮትባቸው በሴት ሲጥላቸው አይደለም? በህልም በእውን እኮ ነው። በህልም እሺ ሳናቀው ተኝተን መጥቶ ተከመረብን አላየንም እንላለን። በእውንስ ሂጂ ከዚህ ማለት ሲችሉ ራቄልኝ ከዚህ ሲሉ ያታለለ ሰይጣን እንዴት አድርጎ እንደጣላቸው አይታችኋል። ለምንድን ነው? ቆይ በህልም ሌሊት ከሴት ጋር ከማደርና በእውን በሴት ከመፈተን የቱ ይበልጣል? የትኛው ከባድ ኃጢአት ነው? ወይም የትኛውን ፈተና ነው አባቶች መቋቋም የማይችሉት? በህልም ሌሊት መጥቶ የዛሬ 4 ቀን ነው ምናምን ምን አልኳችሁ የበቃው አባት አይምሮ ላይ መጥቶ አይምሮ ውስጥ ገብቶ አቅጣጫ እስኪያስቀይረው ድረስ እንግዲህ ክርስቲያን ነው። እሳቸው ምንድን ያሉት? ክርስቲያን እንዴት ሰይጣን አብሮት ያድራል? አንድ ሰው ከጾመ ከጸለየ ምናምን አለ። ኧረ አይደለም፣ መጾም መጸለይ አይደለም። በገዳም በብህትውና ያሉ አባቶች እየተጋደሉት እንኳን መጥቶ ጭንቅላታቸው ውስጥ ገብቶ አቅጣጫ አስቀይሮ ሴት ጋር እንዲተኙ አድርጎ እንዲጸጸቱ እንዲያለቅሱ አድርጎ ራሳቸው እንዲያጠፉ ያደርጋቸዋል። እግዚአብሔር ያስነሳቸዋል እንጂ። ስለዚህ ክርስቲያን እንደዚህ ማለት የለበትም ብለውኛ አባት ይህ መምህር ሲናገር የበቁ አባቶች ወይም ደግሞ መናንያን አባቶች ስንክሳር ውስጥ ያሉ አባቶች ክርስቲያን አይደሉም ማለት ነው። በዛ ልክ የተፈተኑት ክርስቲያን ራሱን ለእግዚአብሔር አደራ ሰጥቶ ለመልካም እረኛ የሰጠ ክርስቲያን የሰይጣን መጫወቻ ሲሆን ሊያድር እንደዛ ሆኖ አያድርም። ነገር ግን ብዙ ጊዜ ህልመ ሌሊትን ከርኩሳን መናፍስት ጋር ማገናኘት ነገር አለ። እሱ ምናልባት በራሳችን ጥፋት ራሳችን ስንቃዥ ያመጣ ነው። ሁለት ነገር ነው እንዳልኩት፣ አንደኛ ተፈጥሮ ምንም ሳንሆን በራሱ ጊዜ ውስጣችን ያለ ነው ይሄ ነገር። በነገራችን ላይ ሴቶች እንዳልኩት ሙያዊ እንዳይሆንብኝ ማብራሪያ ማለት ከመጽሐፍ ቅዱስ ወጥቶ ማለት ነው። ሴቶች ሲወለዱ ጀምሮ
እስከ 40ዎቹ መጨረሻ አካባቢ ድረስ የሚቆይ እንግዲህ ይሄ ለምሳሌ በተለምዶ የወር አበባ እያለ የምንጠራው ነገር እንዳለ ሁሉ ወንዶች ደግሞ እስከ ዕለተ ሞታችን ድረስ እንዲሆራ እየበዛ እየተባዛ የሚቀጥል ከሴቶች በተለየ ሁኔታ አለ። ይሄ እንግዲህ ይሄ ፈሳሽ በራሱ ጊዜ ሲበዛ እንግዲህ ተፈጥሮ ራሱን የሚጠግንበት ራሱን የሚያስተካክልበት ሲስተም ነው እና ሰማችሁ? ተፈጥሮ ራሱን ምን የሚልበት ሲስተም ነው አሉ። ራሱን የሚያድንበት ራሱን የሚያስጠጋበት ሲስተም ነው። ስሙ በራሱ ጊዜ ሲበዛ እንግዲህ ተፈጥሮ ራሱን የሚጠግንበት ራሱን የሚያስተካክልበት ሲስተም ነው። አንድ አባት ምናምን ደብተራ ናቸው። በህልመ ሌሊት በጣም አስጨነቀኝ እያለ የሚመጣ አንድ ልጅ ነበራቸው። ንስሐ ልጃቸው ማለት ነው። ልጄ ከሴት በጣም ስለራክ ዘርህ ስለበዛ እየቀነሰልህ ነው። ዘር ሲበዛ እኮ ያሰክራል። ስለዚህ ተወው፣ ችግር የለውም የሚሳሳሉት እና እንደዛማ ከሆነ ለምን እኔ ራሴ በደንብ አልቀንሰውም ማለት በህልሜ እየመጣ ከሚያበሰብሰኝ ፓንቲንግ 10 ጊዜ ከማጠብ አለና ራሱ ግሎ ሲብ ጀመረ እና ንስሐ አባቴ ነው ግሎ ሲብ ያስጀመሩኛል። በራሱ ትርጉም ተሳስቶ ማለት ነው። እሳቸው የተናገሩትን ነገር ንግግራቸውም ትክክል አይደለም፣ በትክክል ባልሆነ አቅጣጫቸውም ደግሞ አበላሹት። በጣም የሚገርመው እንዴ ተፈጥሮ ራስን የሚያስተካክልበት ሲስተም ነው። ወደ ሳይንስ ውስጥ ወደ ፍልስፍና ውስጥ አልሄደም። እስቲ ከተጠየቀው ጥያቄ ጀምሮ እስካሁን ወደ ስንት ደቂቃ 4 ደቂቃ ነው ምናምን አውርቷል። ይሄ መምህር መጽሐፍ ቅዱሳዊ ማስረጃ አቅርቧል። ዝንየትና ህልመ ሌሊት ግን መምህር ነው እያቀረበ ያለው የቤተ ክርስቲያን አስተምህሮ መልስ ይሰጣል ተብሎ ነው። ግን መጽሐፍ ቅዱሳዊ ማስረጃ አቅርቧል ወይም ስንክሳር ወይ ድርሳናዊ አምጥቷል ወይ በማስረጃ አቅርቧል? በጣም የሚገርም ነገር ነው። ዘርን በከንቱ ማፍሰስ ያስቀስፋል። እንዲያውም አንዳንድ ጊዜ በግለ ወሲብ ማለት ነው። ግብረ አውናን የሚባል አለ። ግለ ወሲብ ወይም ደግሞ ማስተርቤሽን የሚባለው ግብረ አውናን ይባላል በመጽሐፍ ቅዱስ። አውናን የሚባል ሰው ዘሩን በከንቱ መሬት ላይ ስላፈሰሰ እግዚአብሔር አልጋ ላይ ቀሰፈው ይላል። ዘሩን ከሴት ሀፍረተ ስጋ አውጥቶ ካንቺም አልጸንስም ካንቺም አላረግዝም ብሎ ዘሩን መሬት ላይ አፈሰሰ ይላል። ከዛ እግዚአብሔር እዛው ወገቡን መታው ቀሰፈው ይላል። ዛሬ ወገብህን አላለህም እግዚአብሔር አልቀሰፈህም፣ ግን ዘርህን ባፈሰስክ በኮንዶም ጠቅልለህ በጣልከው ዘርህን ባፈሰስከው ጊዜ ልክ ገንዘብህን፣ ጤንነትህን፣ ህይወትህን፣ ኑሮህን እስቲ በዚህ ኑሮህ ወገብህን አልመታህም? ሰላምህን በማሳጣት እግዚአብሔር ወገብህን አልመታህም? የግዴታ የሆነ መቅሰፍት መጥቶ ወገብህን እንዲመታ ነው የምትፈልገው? አምኖንስ ግብረ አውናንስ አውናን የሚባለውስ እዛው አልጋ ላይ እግዚአብሔር ቀሰፈው ይላል። ዛሬ በአዲስ ኪዳን ላይ ደግሞ የተቀሰፈው ትውልዱ በኑሮ ነው በህይወት ነው። ስለዚህ ዘርን ማፍሰስ በህልምም ይሁን በእውን ዘርን ማፍሰስ ጥሩ አይደለም፣ ተገቢ አይደለም። ከማህፀን ውጭ ዘር አይፈስም፣ በከንቱ ዘር አይፈስም። እንዲያውም በተፈጥሮ ባልና ሚስት በሚተኙበት ሰዓት የፖስት ፒል ማለት ወይም ደግሞ የእርግዝና መከላከያ ሊሆን ይችላል ማንኛውም የሚቀበረው አሁን ሳይንስ ያመጣው ከመምጣቱ በፊት የሴት ልጅ የወር አበባ መጥቶ ከሄደ በኋላ ከ10 ቀን በኋላና ሊመጣ 10 ቀን ሲቀረው ያለው መሀል ላይ ያለው 10 ቀን ባልና ሚስት ደስ ብሏቸው የሚያሳልፉት ቀን ነው። አታረግዝም በዛ ጊዜ ውስጥ። ስለዚህ ዘሩን ውጪ እንዳያፈስ በዛች 10 ቀን ውስጥ ኃጢአት ሆኖ እንዳይቆጠርበት ነው። በዛች 10 ቀን ውስጥ ከሚስቱ ጋር ደስ ብሎት ያድራል። ጾም ካልሆነ ማለት ነው። ግዝት ባል ካልሆነ በዛች በወር በ10 ቀን ውስጥ ጾም ካልሆነ ብቻ ከሚስቱ ጋር ደስ ብሎት ያድራል። ማህፀኗ ውስጥም ዘሩን እንኳን ቢያፈስም እንኳን እንደ ኃጢአት ሆኖ አይቆጠርበትም። ለምን? ከውጭ አላፈሰሰውም። ዘር የማን ነው? እግዚአብሔር ነው። ስለዚህ በጣም ከባድ ነው ዘር ሲፈስ። እንዲያውም በከንቱ እየፈሰሰ ነው ብሎ ማሰብ። በህልሙ እንኳን ቢፈስ አንድ ሰው ህልመ ሌሊትም ወይም ዝንየት እንኳን መጥቶትም ቢሆን ቀን እኮ ኃጢአት ስላሰብኩ ወይም ደግሞ የሆነ ዝሙት ነገር ፖርኖ ቪዲዮ የሆነ ነገር ስላየሁ ነው ይሄ ነገር የመጣብኝ፣ ስለዚህ ከዚህ ነገር መቆጠብ አለብኝ ብሎ ዘሩ እንዳይፈስ መግራት አለበት ባህሪውን ጸባዩን ብዬ ማስበው ነው የበለጠ። ለምን? በከንቱ ራሱም ይጎዳል፣ አስተሳሰቡ እየቀነሰ ነው የሚመጣው። ዘሩ በፈሰሰ ቁጥር አይምሮ ይቀነጭራል፣ አርቆ ማሰብ አይችልም። እና ይሄ አንዱ ነው ብያለሁ። ሌላው ግን ቅድም እንዳልኩት ሰው በመቅበዝበዝ በማየት በመስማት አሁን ደግሞ ስልኮች አሉ፣ ኢንተርኔት አለ። በዚህ ምክንያት ያመጣውን የራሱን ጦስ ሰይጣን ራሱ ቢሰማ ይስቅበታል። አያችሁ፣ አሁን ምን እያደረገ ነው?
ሰው ፈልጎ ነው ሞባይል ላይ ቪዲዮ ዝሙት ቪዲዮ የሚያየው ምን የሚለውና እንዴት ነው ሰይጣንን ከጥፋት ኒውትራል ለማድረግ ከጥፋት ለማራቅ ጥፋት ያን ያክል አያጠፋም እኮ እንዲያውም ሰው በጥፋት ሰይጣን ይበልጠዋል ለኃጢአቶች ሁሉ ተጠያቂ ሰይጣን መሆን የለበትም አይነት ነገር ነው እየተናገሩ ያሉት። ቅዱስ ጳውሎስ ምን አለ? መጽሐፍ ቅዱስ ትንሿን ስልክ አምጪልኝ ከዛ ውስጥ እና ቅዱስ ጳውሎስ ምን አለ? ማድረግ የምፈልገውን ነገር ማድረግ አልቻልኩም፣ የማልፈልገውን ነገር ደግሞ አደርጋለሁ እና እኔ አይደለሁም ይሄን የማደርገው በውስጤ የሚያድር ኃጢአት ነው እንጂ አለ። በስጋዬ መልካም ነገር እንደማይኖር አውቃለሁ አለ። በስጋዬ መልካም ነገር እንደማይኖር አውቃለሁ። የቆሮንቶስ አንደኛ ቆሮንቶስ ያው ምን ይላል? አይደለም የሮሜ ነው ሲቀጣ ይሄ ሮሜ ላይ ሮሜ 7 ላይ እንዲህ ይላል ከቁጥር 18 ጀምሮ ሮሜ 7 ከቁጥር 18 ጀምሮ ከ15 ጀምሮ ሊው የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርግም። የማልወደውን ግን የማደርግ ከሆንኩኝ ሕግ መልካም እንደሆነ እመሰክራለሁ። የማልወደውን ማድረግ ከሆንኩኝ አትስረቅ፣ እናትና አባትን ግን አክብር። 10ቱ ትእዛዛት ውስጥ ግማሹ አታድርግ ነው፣ ግማሹ ደግሞ አድርግ ነው። እናትና አባትን አክብር፣ ሰንበትን አክብር፣ ባልንጀራን ውደድ። ይሄ ፖዚቲቭ ነው። አትስረቅ፣ አትግደል፣ አታመንዝር ደግሞ ክልከላ ነው። ስለዚህ ሕግ መልካም እንደሆነ ያለው ምን ከሆነ ማልወደውን ነገር ማድረግ ከሆንኩኝ አታርግ ስለተባልኩ ነው እያደረግኩ ያለሁት ነው። እንደዚህ ከሆነ ያ የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ አለ። እንዴ ኃጢአት ብቻውን እጅ እግር አለው? ኃጢአት ብቻውን በራሱ ሰይጣን ከሚባለው ውጭ ሆኖ ኃጢአት የሚባል አካል አለ ሰይጣን ካልሆነ በስተቀር? እኔ አይደለሁም በእኔ የሚያድር ኃጢአት ነው አለ። ኃጢአት እጅ እግር አይን ምናምን ኖሮት መጥቶ እኛ ቤት ውስጥ እኛ ልብ ውስጥ ያድራል ማለት ነው ከሰይጣን ውጭ? የኃጢአት ባለቤት ማን ነው? በመሰረቱ ሰይጣን አይደል እንዴ? በእኔ የሚያድር ኃጢአት ነው እንጂ አለ። በእኔ ማለትም በስጋዬ በጎ ነገር እንደማይኖር አውቃለሁና፣ አጋንንት ማለት ነው በጎ ነገር ኃጢአት ማለት ነው። ከዛስ ፈቃድ አለኝና፣ ማንኛውም ነገር ነፃ ፈቃድ ፍሪ ዌል ማለት ነው። ፈቃድ አለኝ መልካሙን ማድረግ ግን የለኝም። ለምንድን ነው መልካም ማድረግ ያልቻልኩት? ለምን የመልካም ነገር ተቃራኒ ሆንኩ? ጥሩ ነገር ማድረግ ስፈልግ ለምንድን ነው ተቃራኒ የምሆነው ብሎ ማሰብ፣ እንዴት ይሄን ማሰብ ይከብዳል። የማልወደውን ክፉ ነገር አደርጋለሁና አለ። ቁጥር 19 ላይ ደገመው። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርግም። በጎ ነገር እኮ ይወደዋል። ለምሳሌ በጎ ነገር ምንድን ነው እንበል፣ ምሳሌ እናምጣ። አንደኛ ምንድን ነው የምትወዱት እስኪ እናንተ በጎ ነገራችሁ? መጾም፣ መጸለይ፣ መስገድ፣ በትዳር ተወስኖ መኖር፣ በድንግልና መኖር ምናምን ነው አይደል በጎ ነገር የሚባለው። ሰው መርዳት፣ ድሃ መርዳት፣ በቃ ብቻ በአጠቃላይ ገላትያ 5 ላይ የመንፈስ ፍሬ የሚባሉት ማለት ነው። በጎነት፣ ቸርነት፣ የዋህነት፣ ቅንነት የሚባሉትን ጭምር ማለት ነው። እሱን የምወደውን ማድረግ እፈልጋለሁ፣ ግን በጎ ነገር በውስጤ የለም፣ ማድረግ አልቻልኩም። የማልወደው ክፉ ነገር አደርጋለሁና አለ። ደግሞ ምንድነው የማልወደው? ማመንዘር አልፈልግም፣ ግን እያመነዘርኩ ነው እንበል። መዋሸት አልፈልግኩም፣ እየዋሸሁ ነው። እየሰረኩ ነው፣ ግን አልፈልጋቸውም። አልወደውም፣ ግን እያረኩት ነው። ለምን? ስለዚህ እግዚአብሔር ሲሰራን ተቃራኒ አድርጎ ነው የሰራን ማለት ነው። የትእዛዙ የ10ቱ ትእዛዛት አይምሯችንን ሲሰራው ተቃራኒ አድርጎ ነው የሰራው። ከሰይጣን ውጭ ሰይጣን ካልሆነ በስተቀር ተቃራኒ የሚያደርገን የማንፈልገውን ነገር የምናደርግ ከሆነ እግዚአብሔር ሲሰራንም አሳስቶናል ማለት ነው። ሲሰራንም አይምሯችንን አቀንጭሮ ነው የሰራን፣ ወይም ኃጢአት እንዲስማሙ አድርጎ ነው ስጋችንን የሰራው ማለት ነው። በሱ በመምህሩ አስተሳሰብ፣ በዚህ ጥቅስ አስተሳሰብ እኮ እንደዛ ነው። ከዛ ቁጥር 20 ላይ ይላል የማልወደውን የማድረግ ከሆንኩኝ፣ የማልወደውን ደጋግሜ ነው ነገር የማልወደውን የማደርግ ከሆንኩኝ ግን ያን ጊዜ የማደርገው አሁን እኔ አይደለሁም አለና በእኔ የሚኖር ቅድም የሚያድር አለ። አሁን ደግሞ የሚኖር ኃጢአት ነው።
ቅድም የሚያድር ነው ያለው ቁጥር 17 ላይ። ቁጥር 19 ላይ ግን ምን አለ? ቅርታ ቁጥር 20 ላይ ግን ምን አለ? የሚኖር አለ። ቅድም የሚያድር ነበር ያለው፣ አንድ ጊዜ ነው ማደር አይደለ? ሁለት ጊዜም ሶስት ጊዜ። ይሄ ግን የሚኖር ማለት ግን ኃጢአት ሁል ጊዜ እኛ ውስጥ ሳንፈልገው ይኖራል። ማን ነው ይዞት የሚኖረው? ነፃ ፈቃዳችን። ሳልፈልገው የምሰራው በነፃ ፈቃዴ ነው። ስለዚህ እግዚአብሔር ነው ጥፋተኛ እኔ አይደለሁም ማለት ነው። ማን ስጠኝ ያለው ነፃ ፈቃዴ? አያችሁ፣ እንደዛ ማለት እኮ ነው። ነፃ ፈቃዴ ለምን ሰጠኝ? የምወድቅበት የምሰናከልበት ከሆነ በነፃ ፈቃዴ ተጠቅሜ ስለምጾም ስለምጸልይ ሁለት ምርጫ ሊሰጠኝ ነው ነገሩ። ስለዚህ እንግዲያውስ አለ ቁጥር 21 ላይ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግ አገኛለሁ። የምን ሕግ? ክፉም እንዳደርግ የሚያዘኝ ሕግ አለ። እሺ ሰይጣን ካልሆነ ይሄን ሕግ የሚያዘኝ በስሜት በተፈጥሮ ከሆነ ይሄ ሕግ የመጣብኝ እግዚአብሔር ነው አሁንም ጥፋተኛ ማለት ነው። አድርግ 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 ስራው የሚለኝ እግዚአብሔር ነው ማለት ነው። ማን ነው ታዲያ ሌላ? ይኸውላችሁ እንግዲያውስ መልካሙን አደርግ ዘንድ ስወድ የሆነ ጥሩ ነገር ማስቀደስ ፈልጌ ከቅዳሴ ከቀረው፣ መጾም ፈልጌ ጾሙን ካሻረኝ፣ አንዲትን ሴት ወይም አንድን ወንድ ያለ ፈቃዷ ከባሏ ውጭ ማመንዘር ወይም ከሚስቱ ውጭ ማመንዘር የማይፈልግ ሰው ሳይፈልግ የሚያመነዝር ከሆነ በእኔ ይላል ክፉ እንዲያድርብኝ ሕግን አገኛለሁ። ክፉ እንዲያድርብኝ ውስጤ ክፉ አድሮብኛል ማለት ነው። ልቤ አይደለም ክፉ፣ ነፃ ፈቃዴም አይደለም ክፉ። እግዚአብሔር ክፉ ነፃ ፈቃድ አልሰጠንም። ግን ሕግ አገኛለሁ። የሆነ ሕግ አለ። ማን የጻፈው ሕግ ነው? እኛ የምናውቀው አንድ ሕግ ነው። እግዚአብሔር ነው የጻፈው። 10ቱ ትእዛዛትና 6ቱ ቃላት ወንጌል፣ 6ቱ ሕግጋተ ወንጌል የሚባሉ አሉ። ሌላ ሕግ ከየት መጣ? አድርግ አድርግ የሚል ሕግ ከየት መጣ? ወይም ደግሞ ስረቅ ስረቅ የሚል ሕግ ከየት መጣ? ያንን ሕግ ነው ውስጤ የሆነ ሕግ አገኛለሁ አለ። ከዛ ቁጥር 22 ላይ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ በውስጥ ሰውነቴ በነፍሱ ማለት ነው። ነፍሴ ደስ ይላታል። ሁልጊዜ ማስቀደስ፣ ሁልጊዜ መጸለይ፣ ሁልጊዜ ቤተክርስቲያን መሄድ በጣም ደስ ይላታል። በቃ ውስጥ ሰውነቴ የተባለው እሱ ነው። በውስጥ ሰውነቴ በእግዚአብሔር ሕግ በጣም ደስ ይለኛልና፣ ነገር ግን ብልቶች ማለት ይሄ ስጋችንና ጨጓራ ምናምን ራሱ ኅብረተ ስጋችን ሌሎቹም ጉበት ምናምን ኩላሊት የሚባሉት ናቸው ብልት የሚባሉት። ነገር ግን በብልቶቼ ከአእምሮዬ ሕግ ጋራ የሚዋጋውንና ከአእምሮዬ ሕግ ጋር የአእምሮ ሕግ ምንድነው? የተፈጥሮ ሕግ ነው አይደል? የተፈጥሮ ሕግ ነው። ከአእምሮዬ ሕግ ጋራ የሚዋጋና በብልቶቼ ባለ በኃጢአት ሕግ፣ ብልት ላይ ደግሞ ሌላ የኃጢአት ሕግ አለ። የኃጢአት ሕግ ነው የሚለው፣ የተፈጥሮ ሕግ አላለም። ሁለት ሕግ ነው የጻፈው። የአእምሮ ሕግና የኃጢአት ሕግ ብሎ ከፈለው። በኃጢአት ሕግ የሚማርከኝን ሌላ ሕግ ደግሞ ያለው ሌላ የሚማርክ በአእምሮ ሕግና በኃጢአት ሕግ በውስጤ ጦርነት አለብኝ። ቅዱስ ጳውሎስ እኮ ግልጽ አድርጎ ነው የጻፈው፣ ራሱን ምሳሌ አድርጎ። ታዲያ አባቴ ቅዱስ ጳውሎስ በረከቱ ይደርብንና እኔ እንደዚህ አይነት ችግር አለብኝ ብሎ እየተናገረ እኔ ምን ብዬ ነው የምደብቀው? መምህራን ግን ራሳችሁ ምሳሌ አድርጋችሁ መውጣት በጣም ነው የሚከብዳችሁ። ችግር አለባችሁ እና ሌላ የሚማርከኝን ሕግ ያለው። የሚማርክ ምን ማለት ነው? ቆይ የሚማርከኝን ሰውነት አላለም፣ የሚማርከኝን አካል አላለም፣ ሕግ ነው ያለው። ሕግ ምን ማለት ነው? ሰይጣን የጻፈው ሌላ ሕግ አለ ማለት ነው። ይቺ ሴት አየሃት፣ ታስፈልግሃለች። ስንት ዘመን ሙሉ ስሜትን ተቆጣጥረ ሂድና እንዲያስተንፍሰው እንደዚህ አድርገው እስቲ በቃ እኮ አሪፍ ነው ችግር የለውም ዝም ብሎ ነው እባክህ ሰው የሚያካብደው የሚል የሚያባብል ሕግ ነው ያለው። የኃጢአት ሕግ ማለት ይሄ ነው አያለው። የሚማርከኝን ያለው ማራኪ ነው የኃጢአት ሕግ። እኔ አለ ቁጥር 24 ላይ እኔ ሮሜ 7:24 ላይ ማለት እኔ ምንኛ ጎስቋላ ሰው ነኝ። ስጋውን እኮ ነው ጎስቋላ ሰው ነኝ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ለዚህ ሞት ከተሰጠ ሰውነት ምንድነው አለው? ሞት አለ። ምኑን? እሳቸው እኚህ መምህር ተፈጥሮ ነው ያሉትን። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ማድረግም እኔ አሁን በእንቅልፍ ልቤ ህልመ ሌሊት እንዲፈሰኝ አልፈልግም። ለምን ይፈሰኛል? ለምን ዝኔት ይመታኛል? ሳልፈልግ ለምንድን ነው ይሄ ነገር የሚመጣብኝ ብሎ መጠየቅ ነው እኮ። ስለዚህ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል አለና በጌታ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን አለ። እግዚአብሔር በማን ተመሰገነ? በኢየሱስ ክርስቶስ። ለምን? ስጋ ለብሶ ስለመጣ ማለት ነው።
ቅዱስና ንጹህ ምንም ዝንየት ምንም አይነት ነገር አለበት ማንለው በፍጹም ሎቱ ስብሐት በዚህ ጉዳይ ላይ ልናነሳው ማንችልበት አምላክ ማለት ነው። በሱ የተመሰገነ ይሆናልና እንግዲህ እኔ በአይምሮዬ ለእግዚአብሔር ሕግ እገዛለሁ፣ በአይምሮዬ በተፈጥሮ ማለት ነው። በስጋዬ ግን ለኃጢአት ሕግ እገዛለሁ። ግልጽ እኮ አብሮ ይጻፈው ጨረሰ። በቃ በአይምሮዬ ለእግዚአብሔር ሕግ እገዛለሁ፣ በስጋዬ ግን ለኃጢአት ሕግ። የኃጢአት ሕግ የሚባለው ማን ነው? እግዚአብሔር ነው የጻፈው? ተፈጥሮ ያለው እሱ እኚህ መምህር ተፈጥሮ ያሉት የኃጢአትን ሕግ ነው ማለት ነው። እና ዝንየት ወይም ደግሞ ህልመ ሌሊት ሲባል ማስቆም እንደሚቻል ግን አይቻለሁ። ለምሳሌ ነበረብኝ አሁን የለም ስላገባው ነው አይደለም። ወይም ደግሞ እንደው የሆነ ሳይንሳዊ በሆነ መንገድ ሕክምና አግኝቼ ነው አይደለም። አጋንንት ከኔ ከወጣ በኋላ የለም ህልመ ሌሊት፣ ዝንየት የለም። ይሄንን ማሰብ ስለማልፈልግ በሌላ ነገር አለሙ ፕሮሰስ ዳልሆንም ይሄ ፊልሙን የማየት ምናምን ለዚህ ነገር የሚጋብዝ ነገር ውስጥም አልገባም። ይሄ ማለት ግን እኔ ጻድቅ ነኝ ማለት አይደለም። የምፈተንበት የራሴ ፈተና ደግሞ ይኖረኛል። የራሴ ፈተና ማለት ነው፣ እንደ ሰው ማለት ነው። ይሄ የለም ማለት እኔ ንጹህ ነኝ ማለት አይደለም። ስለዚህ በአንድም በሌላ መንገድ መምህሩ ተፈጥሮ ነው ያሉት ነገር ከኃጢአት ሕግ ሆኖ መጣ ማለት ነው። እግዚአብሔርን ወንጀለኛ የሚያስብል ሆነ። ምክንያቱም እይታችን ያመጣው ነው፣ መስማታችን ያመጣው ነው። ቀን ስንሰበስበውና ስናየው ከዋናው ነገር የሚመጣ ነው ያ ስሜት። ስለዚህ ሁለት ነገሮች አሉ። አንደኛ ከተፈጥሮ፣ ሁለተኛ ውጫዊው ነገራችን፣ ሶስተኛው ነው ምናልባት ሰይጣናዊ ሊሆን የሚችል ከሆነ አረ በስላሴ ስም ምናልባት ሶስተኛው ነው ከሰይጣን ሊመጣ የሚችለው። በስላሴ ስም የዚህን ያክል ሰይጣንን ከኛ ህይወት ውስጥ አውጥቶ ለጥፋቶች ሁሉ ተጠያቂ ሰው እንዲሆን ካደረጉ እኛን የፈጠረን አምላክ ነው ጥፋተኛ ማለት ነው ብዬ ነው የማስበው። እንዴት ሰው በዚህ ልክ ለሰይጣን ይወግናል? እናንተ ትናንትና የሚያቀረብኩትን አይታችኋል። በዚህ ልክ ቤተሰቦች አያሳዝንም? ምናልባት አሉ ምናልባት እንዴ የከተማው ህዝብ ጻድቅ ነው ማለት ነው። መናንያን አባቶች ኃጢአተኞች ናቸው ማለት ነው። በሳቸው ለምን በጣም እየተፈተኑ በዝሙት ማን ናቸው እየተወቀሱ ያሉት በብዛት ከተማ ውስጥ አንደኛው ነው። በቃ በትዳርም በምን ተጨመላልቆበታል። አባቶች በመናኔ ህይወት ውስጥ ያሉት አባቶች በየትኛውም ቦታ ላይ ያሉት አባቶች ኢቭን ካህን ሆነው እንኳን ራሱ የንስሐ ልጆቻቸው ጋር ሄደው የሚወድቁ አባቶች ሁሉ እኮ አሉ። በዝሙት ኃጢአት ማለት ነው። መስቀል የያዙ አባቶች ስንቶቹ እናውቃለን። እንግዲህ ከባቴ አበሳ ኃጢአታችንን ሸፍኖልን ዝም ስለምንል ማን ስለሆንን እኛ የሰው ኃጢአት እናጋልጣለን ብለን ነው እንጂ ብዙ ችግር እኮ አለ። እና ምናልባት ሰይጣን ህልመ ሌሊት ሊያመጣ ይችላል። የኃጢአቶች ሁሉ ተጠያቂ ሰው ነው እንዴ? ቅዱሳን ምን አጥፍተው ነው ታዲያ ሰይጣን በሰው ተመስሎ በምን ተመስሎ ለዛ መከራቸውን የሚያሳያቸው? ቤተሰቦቼ ኧረ ወይኔ! በዚህ ልክ መምህራን በዚህ ልክ ሰይጣን የሚውጣውን ፈልጎ ዲያብሎስ ይላል እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል የተባለው ለምንድን ነው? መቼም ፋታ ስለማይሰጣል እረፍት ስለማይሰጥ ቅድም ራሱ ያነበብኩት ስንክሳር ምን ይላል? መቼም ቢሆን አልተውህም፣ እፋለምሃለሁ፣ እዋጋሃለሁ፣ በጦር እዋጋሃለሁ ያለው ጦርነትን እገጥምብሃለሁ፣ አመጣብሃለሁ፣ መቼም ቢሆን አልተውህም ያለው። እንዴት ታዲያ? እሱ ምንድነው? አንዳንድ ጊዜ መንፈሳዊ ጉዳዮቻችንን ለማሰናከል ፈተና ሆኖ ሊመጣ ይችላል። መድኃኒታችን ኢየሱስ ክርስቶስን ገዳመ ቆሮንቶስ ሄዶ ክርስቶስን እንደፈተነው ሰይጣን ማለት ነው። ልክ እንደዛ አንዳንድ ጊዜ እንደዚህ አይነት ፈተናዎች ሊመጡ ይችላሉ። አንዳንድ ጊዜ የለም ሰው ላይ አሁን አጋንንት የለም። በቃ በሱ ቤት በአዳም ልኮ የሚያመልክ የለም ምናምን በቃ ሁሉ ጻድቅ ነው፣ ሁሉም ሰጋጅ ነው። አንዳንዴ ነው ሰይጣን የሚፈትነው አይደል? የለብንም አይደል? ወይኔ ራሳቸውን በምን አይነት አጥር ውስጥ አጥረውት እንደኖሩ ድንገት ወደ ሚዲያ ብቅ ሲሉ የሆነ የጎደለ ነገር እንዳለ ያስታውቃል አይደል? በቤተ ክርስቲያናችን ውስጥ የሆነ የተነቃነቀ ጥርስ አለ። የሆነ በጣፋጭ ምግብ ምክንያት የተነሳ የተቦረቦረ ጥርስ እንቅልፍ ይነሳል አይደል? መነቀል ያለበት አይደል? የሆነ የጎደለ ነገር አለ የሚጎረብጥ ጫማ፣ ቆንጆ ጫማ አድርጋችሁ አስፋልቱ ውሃ ሆኖ ስትሄዱ ከስር እግራችሁ ሲበሰብስ አይሰማችሁ? ጫማው ቀዳዳ ሆኖ በካልሲ በኩል ሲበሰብስ ገና መንገድ እየሄዳችሁ እያለ ከላይ ሲታይ እኮ አሪፍ ነው። ከስር ግን በቀዳዳ በስንጥቁ በኩል ገብቶ ሲያበሰብሰው የሆነ የጎደለ ነገር አለ ቤተ ክርስቲያናችን ውስጥ ከላይ ከላይ መልካም የሚመስል ነገር። ገዳመ ቆሮንቶስ ኢየሱስ ክርስቶስ የተፈተነው ሳይፈልግ ነው ማለት ነው።
ወዮ አለበላቸው፣ ወይኔ በላቸው፣ ወይኔ በሏቸው ለነሱ እና ይብላኝላቸው። ምንድነው መሰላችሁ ኢየሱስ ክርስቶስ በገዳመ ቆሮንቶስ የተፈተነው ፈልጎ ነው። ምን ማለት ነው? ተፈትኖ ኢየሱስ እንደሚያሸንፍ ሊያሳየን ነው። ዳግማዊ አዳም አይደል ኢየሱስ ክርስቶስ ወደ ሰገነት ላይ አወጣው። እስቲ ራስን ከዚህ ፎቅ ላይ ወርውር አለው። ሂድ አንተ ሰይጣን እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል አለው። ይሄን ድንጋይ ዳቦ አድርግ አለው። አይ ሰው በእንጀራና በምናምን ብቻ አይኖርም በእግዚአብሔር ቃልም ይኖራል ብሎ መለሰለት። እንደዚህ ብለን እንድንመልስ ነው ራሱን ፈቅዶ ሰይጣን እንዲፈትነው የሄደለት። አሁን ለምሳሌ ወደ ተራራ ወሰደው ሲል ሰይጣን እጁን ይዞ አይደለም የሚወሰደው። የሰይጣንን ፈቃድ ክርስቶስ ቀድሞ ያውቀዋል። ወደዚህ ተራራ ቢወጣልኝና ራሱን ቢፈጠፍጥልኝ እኮ እንደዚህ ብዬ እህለው ነበር ሲል ሄደለት ክርስቶስ እንጂ አውርተው አይደለም። እንደዚህ ቁጭ ብሎ ኮንቨርስ አድርገው አይደለም። ከዛ ወደ ተራራ ወሰደው ሲባል እንደዛማ ከሆነ ኢየሱስ ለሰይጣን ታዛዥ ሆነ ማለት ነው። ተገዥ ሆነ ያስብልብናል። እንዴት ይሆናል እንደዛ? በጣም የሚያሳዝነው ቤተሰቦች። ስለዚህ ኢየሱስ ወዶ ፈቅዶ የተፈተነበትን ጉዳይ ከዛ እኛን ለማስተማር አብነት የሆነበትን ጉዳይ አምጥቶ እኛ በዝኔት ከተፈተነው ነገር ጋር መሳሰል በጣም ከባድ ነው። ከባድ ነው። አብነትነቱ ምንድን ነው ሲባል እሱ መቼም እንደማይሸነፍ ነው አይደል ክርስቶስ። እኛ ግን እየተሸነፍን እየወደቅን እንደምንነሳ ነው የሚያሳየው። አንዳንዴ ያለ እኮ መምህሩ ሰምታችሁታል። አንዳንዴ እሱ በዝኔት ምናምን ገብቶኛል ሊፈትነን ይችል ይሆናል። በዝኔት አንዳንዴ መነጽራችን የምናደርገው መነጽር በአይናችን ነው፣ ክፉ አያሳየንም። ሰው ዝሙት አያስብም ማለት ነው። ስለዚህ ሰው ከመናንያን የከተማው ሕዝብ በልጧል ማለት ነው። አንዳንዴ ነው ሰይጣን የሚያገኘው አይደለ? አንዳንዴ አንዳንዴ አብሮ እየኖረ እንዲያውም እንደዚህ የሚል ሰው ውስጥ ደግሞ በጣም ብዙ ችግር አለ ማለት ነው። በጣም ብዙ ከበር እያደረገለት ነው። አቃቤ ሕግና ጠበቃ ታውቃላችሁ? አቃቤ ሕግ ማለት ለከሳሽ የሚቆም ማለት ነው። ጠበቃ ደግሞ ለተከሳሽ የሚቆም ነው። እና ተከሳሽ እንዳይታሰር ወይም ደግሞ ከተረታ እስር ቤት እንዳይገባ ጠበቃ የባጤ ቆጡን እየቀበጣጠረ ነፃ ሊያወጣው ይሞክራል ማለት ነው። እኔ በመምህራን አንደበት ውስጥ ለማን ጥብቅና እንደሚቆሙ ሳስበው፣ ማንን ነፃ ሊያወጡ እንደሆነ ሳስበው በጣም እደነግጣለሁ። ስጋን ነው እግዚአብሔርን እየወነጀሉ ነው። ሰውን ነፃ እያወጡ ነው። ክርስቲያን ዝም ብሎ በቃ አሁን ቤተክርስቲያን ስለተመላለሰ ነጠላ ስለለበሰ ምናምን በቃ ሰላማዊ ነው አይደል? ያለበትን ችግር እንዲያው የሚያውቀው ህዝቡ ነው። እርግጠኛ ነኝ እኚህ መምህር የምክር አገልግሎት ጀምረው ቢሮ ከፍተው የኛ ተማሪዎች እሳቸው ጋር ሄደው ያለባቸውን ችግር ቢነግሯቸው አቅጣጫ ይቀይራሉ። ጸበል ቦታ ሄደው ኢንተርቪው ቢያደርጉ የምክር አገልግሎት ቢሰጡ እስቲ ዝኔት እንደዚህ ወይም ደግሞ እንደዚህ ችግር ይሄ ምንድነው ብለው ቢጠይቁ ተማሪዎቻችን የሚመልሱላቸውን ቢሰሙ እርግጠኛ ነኝ ያስተሳሰብ እንትናቸውን ይቀይራሉ እያስባለሁ። እንደው ዝም ብሎ ከቤት ከአብነት ትምህርት ቤት ወደ ቤት ከቤት ደግሞ ወደ ቤተክርስቲያን ከቅዳሴ ከቤት ብቻ በቃ ሌላ ነገር አያውቁም እኮ ማለት ነው። እነዚህ ሰዎች ምንም አይነት እንትን ውስጥ ገብተው ሪሰርች የማያደርጉም ማለት ነው። እግዚአብሔር እንኳንም አጋንንት አድሮብኝ እንዳውቀው አደረከኝ፣ እንድነቃ አደረከኝ ነው የምለው። ሁልጊዜ ሰባኪ ሆኜ መምህር ሆኜ ቤተክርስቲያን ሂድና አስተምር ሁሩ ወመሃሩ ብላ አሰልጥና ስትልከኝ ሰውን ይሄንን ትምህርት እንዳስተምር ስለፈቀደልኝ አምላኬ በጣም ነው የማመሰግነው። ዋና የሚባለውን ነገር ነው እያስተማርኩ ያለሁት። ከዚያ ውጭ ግን እንደው እያንዳንዱን ህልመ ሌሊት ወይም ዝኔት ከመናፍስትና ከርኩስ አጋንንት ጋር መስጠት በጣም ትክክል አይደለም። በእርግጥ ቅድም እንዳሏት በእኛ ደግሞ ራሄሎ የሚሏት ነገር አለች፣ ወንዶች ላይ ማለት ነው። ስሙ ራሄሎ የምትባል በእኛ ደግሞ አሉ አይደለ? በማን በእኛ በማን ያሉት? በእኛ ያሉት። ስሙ በደንብ ራሄሎ የሚሏት ደግሞ አለች፣ በወንዶች ላይ የምታድር ሴት ዛር መንፈስ ያውቋታል፣ በደንብ ይታወቃሉ። ያቺ ራሄሎ መጽሐፍ ሁሉ አላት። በነገራችን ላይ ራሄሎን ለመዋረስ እንደ ውዳሴ ማርያም አንድ ትልቅ መጽሐፍ አላት። አንዳንድ ስልብ የሆኑ ሰዎች ምናምን ወይም ደግሞ ሴት ጋር መሄድ ያልቻሉ በብዙ ምክንያት፣ ያው ይሄ ነው ብዬ መናገር ይከብደኛል፣ በብዙ ምክንያት ሴት ጋር መሄድ ያልቻሉ ወንዶች ራሄሎን ነይ ብለው አስገብተው ሚስት አድርገው ላያቸው ላይ የሚያነግሱ ሰዎች አሉ። ደጋግመው ግን እየተናገረ ያለው ምንድነው? ሁሉ ነገር ለሰይጣን መስጠት ተገቢ አይደለም ማለት። ሁሉ ነገር ለሰይጣን የሰጠ ሰው ካለ አምጡና አሳዩን ነው እኛ ያልን ያለነው። እንዲያውም እኔ ብዙ ጊዜ በምታውቀው በምንድነው ሁሉ ነገር ሰይጣን ነው አትበሉ። እንዲያውም ምሳሌ እየመሰልኩላቸው አንድ ሴትዮ ጫማቸውን በሞሉያ ወልውለው ድመት መታ ጫማቸውን ስታሸት እቺ የጎረቤት የነገረኛ ሴትዮ ድመት መታ ጫማዬን የምታሸተው ምን አባቷ ሆና ነው ብሎ ሲሉ፣ አረ ማዘር የጫማውትን በምንድን ነው የወለወሉት ስላቸው፣ ወይ ስጋ በነካ ወጥ ነው የወለወልኩት
ወጥ በነካው ጨርቅ ነው ጫማዬን የወለወልኩት። ለካ ድመቷ የሸተታት ስጋው ነው። የጎረቤት ድመት ስለመጣች ያቺ ጎረቤት ሴትዮ ደግሞ የእሳቸው ጸበኛ ስለሆነች በቃ ድመቷን ድግም ታስደግማ ላከችብኝ ብሎ የሚያስቡት እና ልጆቻቸው በጣም ነው የሳቁት። ኧረ ማዘርዬ ሁሉ ነገር አጋንንት ነው ብሎ ያስቡ ብዬ አስተምሪያቸውን የመጣሁት። ስለዚህ ማን ያለው ሁሉ ነገር ከአጋንንት ጋር ያገናኙ ማን ነው? አሁን ስለ ራሄል እንቀጥል። በቃ እሷ ናት እንደዚህ የምታደርገው፣ እሷ ናት እንዲህ ይሄ በጣም የተሳሳተ። እኛ እኮ የክርስቶስ ማደሪያ ነን አይደል? መጀመሪያ ፈስ ያለበት ዝም ላይ አይችልም መሰለኝ። ምን አሉ? ስሟ ጠርተዋል። እንግዲህ መምህራን አንዷ የቤት ሰራተኛ ቤት ውስጥ ያጸዳች እየወለወለች የቤት እመቤት መታ ወደ ስራ ሄዳ ከመንገድ ተመለሰችና ነው ማታ ስትመለስ እንጂ እዚህ ጠረጴዛ ላይ ዕቃ ነበረ። ማን ያነሳው አግኝተሻል? ስታ ጊዜ አረኛ 50 ብር አላየሁም አለች። እዚህ ጠረጴዛ ላይ ዕቃ ይቻለው ነው ያለችው ሴትዮዋ። ዕቃ አግኝተሻል ነው ያለችው። የሆነ ዕቃ ነበር ጊዜ እኔ 50 ብር አላየሁም። የምን 50 ብር አለች። እና አንዳንድ ጊዜ ስሟን ጠርቶ ረብሄ ነውር ነው ክርስቲያን እንዴት የክርስቶስ ማደሪያ ሆኖ እንዴት ራሄል ሆና ይባላል ሲባል የፈስታ ተቆጥታ እንዳይሆን እፈራለሁ። ጥጥ አድርጎ ፈስቶ ከዛ በኋላ ማን ነው ምንድን ነው ብሎ እንደዚህ እንደማለት ነው። ነውር ነው። አዎ የክርስቶስ ማደሪያዎች ነን። አዎ ነን። ግን ይሄን ክርስቶስ ተናግሯል። ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም ያሉት ታዲያ ምንድን ነው? በጌታ በኢየሱስ ክርስቶስ ውጣ በሉት ይወጣላቸዋል አላቸው ሐዋርያትን ማርቆስ 9:26 ላይ። ከዛ እሺ ብሎ ሲሉት እምቢ አላቸው። የብዙ ሰው አስወጥቶ አንድ ሰይጣን እምቢ አላቸው ይላል። እሺ ከዛ ምን አሉ? ጌታ ሆይ ልናወጣ ያልቻልነው ለምንድን ነው ሲሉት ይህ ያለ ጾም ጸሎት በስተቀር በሌላ ሊወጣ አይችልም አላቸው ይላል። ስለዚህ አንዳንድ መናፍስቶች ሰው ልብ ውስጥ አሉ፣ ሲወጡ ደግሞ ጾም ጸሎት ያስፈልጋል ማለት ነው። እንዴት የክርስቶስ ማደሪያ ነውና ሰው ራሄሉ የለበትም እንዴት ይባላል? ሰው ራሱ ወዶ ፈቅዶ ስላስገባው ነው ያለበት። ነይ ግቢ ብሎ አስገብቷት ነው እና ሀቤ ተብሎ ይዋረሳል። ስንት እኮ ጉድ አለ እኮ እያወቁ ነው እኮ እንደዚህ የሚናገሩት። ይሄ ከበር ማድረግ የቤተክርስቲያን ውስጥ ያለውን ቤተክርስቲያን የማትፈቅደውን ቆሻሻ የሆነውን ነገር ከበር ለማድረግ ሚዲያ ላይ መውጣት ማለት ከመንግስት ምርጫ ሲደርስ ካድሬ ሆኖ መጥቶ የሆነ ዲፕሎማት የሆነ አካሄድ ከመሄድ ውጭ የሚያተናንስ ነገር። አሁን የምን ዲፕሎማት እየሆኑ ነው? የአጋንንት ዲፕሎማት እየሆኑ ነው። ኦሮሞና ትግሬ፣ አማራና ትግሬ ወይም አማራና ኦሮሞ ሲጣሉ መንግስት በመሀል ይገባና ምን ያደርጋል? አንተም ተው አንቺም ተይ ምናምን ብሎ ይሄ እኮ እንደዚህ አይደረግም እኛ እኮ ኢትዮጵያውያን ምናምን ብሎ መንግስት ዲፕሎማት ይሆናል፣ ያመቻመቻል። ለምን? ሴኩላር ስለሆነ። ሴኩላር ማለት ነው ከሃይማኖትም ከምንም የጸዳ ፖለቲካ ማለት ነው። የጸዳ ስላችሁ ምንድን ነው? ኒውትራል ነው። ከቻለ ሚኒስቴሮቹን ካቢኔዎቹ ምናምን እንደዛ ማድረግ ይፈልጋል። ሴኩላር ይባላል። ወቅቱን ያማከለ ኮንስፓይረሲ ያለበት ዴሞክራሲ ወይም ዲሞክራሲ የሚባለው ነገር የተካተተበት ሆኖ ህዝብን ጨቁኖ ወይም ደግሞ አምባገነን ወይም ደግሞ ዲክታተር ሆኖ እየገዛ እንደሆነ እንዳይታወቅበት ዲፕሎማት የሚሆን መንግስት ማለት ነው። ልክ እንደዛ ነው አሁን ይሄ እያደረገ ያለው። አጋንንት እንዳይነኩ ዲፕሎማት ሆኖ ሰውንና አጋንንትን የማስታረቅ አይነት ነገር የሚመስለው ነገር አለች ወንዶች ላይ ማለት ነው። በቃ እሷ ናት እንደዚህ የምታደርገው፣ እሷ ናት እንዲህ ይሄ በጣም የተሳሳተ። እኛ እኮ የክርስቶስ ማደሪያ ነን አይደል? መጀመሪያ እንዴት ሰይጣንም ክርስቶስም እንዴት ያድርብኛል እኔ ላይ እንዴ? ኧረ በስላሴ ማርያምን የመናፍስት ውጊያ ስልት በፍጹም ይሄን ሰውዬ ገና አልገባውም ይመስለኛል። አንድም አንቺ ሴት ከአንቺ ምን አለኝ ሲላት ድንግል ማርያምን አንድም አንቺ ሴት ሲል በእስራኤላውያን ቋንቋ እንዲህ ማለት ነው እያለ አንድምታው ላይ ብቻ ሲያተኩር የነበረ ሰው ነው ይመስለኛል። የሌላውን ነገር በሙሉ ባለማወቅ እንደዚህ ጋሪ እንደሚጎቱት ፈረስ የተጋረደበት ሰው ይመስለኛል ሳስበው። ማንበብ ይጠበቅባቸዋል ብዬ አስባለሁ። ከቆሎ ትምህርት ቤት የሚወጡ ከአብነት ትምህርት ቤት ቴዎሎጂ ገብተው የሚወጡ ሰዎች የሆነ ያላወቁት የጎደለባቸው ነገር አለ። ፈጽሞ ከንግግራቸው አፍ ሲከፈት የልብ ሆድ ይታወቃል የሚባለው። እስቲ እናንተ አሁን የእኛን ትምህርት የምታዳምጡ ሰዎች ብዙ ታሪክ ነግራቸዋለሁ ከስንክሳር ከመጽሐፍ ቅዱስና ከተለያዩ አባቶች መጽሐፍት። ይሄ ሰውዬ እኚህ መምህር የሚናገሩት ነገር ስትሰሙት እኔ ዋህ ናቸው ሞኝ ናቸው እኚህ ሰውዬ ነው የምትሉት አይደለ? ሰው እንዴት ክርስቶስን መንፈስም እንዴት ያድርበታል? ቅዱስ ጳውሎስ የተናገረውን ቅድምን ስሙት። እንደገናም ደግሞ ጴጥሮስ ምን አለ? ጌታ ሆይ አትሰቀልብን፣ ጌታ ሆይ አትሙትብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብም ምናምን ያለው ከጌታ ኋላ እየተከተለ አይደል እንዴ? ሰይጣን አድሮበት ይለፈልፍ ነበረ። የጌታን ስጋና ደም እየተቀበለ ይሁዳ
ሰይጣን ገባበታል የሚለው እና አንዳንድ ጊዜ በጣም ከባድ ነው። የእግዚአብሔር መንፈስ በውስጣችን ሊታዘበንም ያደፍጣል። ስራውን አቁሟል እኮ የበረከት ስራውን በምናስበው አስተሳሰብ በጎደል አስተሳሰባችን ግን ሊታዘብ ይቀመጣል። ፈጽሞ ትቶን ሃይማኖታችን እስካልከዳን ድረስ ፈጽሞ ትቶን አይሄድምና ኃጢአት ከሆነ ንስሐ እንገባበታለን። ሃይማኖት ልክ ስንከዳ ነው መንፈስ ቅዱስ ብድግ የሚለው እና ሰው ክርስቶስን እያመለከ ማተብ አስሮ ኃጢአት ስለሚሰራ አይደል ሃይማኖቱን የሚቀይረው። ኃጢአት ንስሐ አባት ጋር መተው ንስሐ የሚገባው ጸበል ቦታ ላይ የሚጠመቀው ምን እያደረገ ነው? ስጋው ደግሞ የሚቀበሉ ሰዎች የሚጠመቁ አላያችሁ? ስጋው ደግሞ እየተቀበሉ አጋንንትም እየጮህባቸው ሁለት ነገር ነው አይደል አንድ ሰው ላይ ያለው። ታዲያ ይሄ ምንድን ነው? እኚህ ሰውዬ ጸበል ሄደው ያውቃሉ? ግን ተቃጠልኩ እያለ ከዛ ደግሞ ነጭ በነጭ ለብሳ ደግሞ እሑድ ጠዋት ቅዱስ ቁርባን ተቀበላ ስትወጣች ልጅ ወይኔ ቆርባ እኮ አቃጠለችን ሲል ኢየሱስ ክርስቶስን በስጋና ደግሞ እሷ ላይ ከብሯል። እንደገና ደግሞ አጅሬው ደግሞ አለ። እንዴት ነው ሁለቱ አንድ ላይ የሚሆኑት? ይሄ በመጽሐፍ ቅዱስ በተለያየ ቦታ ላይ የለም። ይሄንን በምሳሌ አድርጎ መጽሐፈ መሳፍንት ምዕራፍ 1 ቁጥር 19 ላይ መጽሐፈ መሳፍንት ወደኋላ ከሙሴ መጽሐፍቶች ቀጥሎ የተጻፈው መጽሐፍ ማለት ነው። ይሁዳ የሚባለው ዘር ነገድ ማለት ነው ተራራማውን ሀገር ኤፍሬምን ሀገር አሸነፈ፣ ወይም ተራራማውን ሀገር አሸነፈ በጦርነት ማለት ነው። ያ ነገድ ልክ አማራ፣ ኦሮሞ ወይም ትግሬ ብላችሁ አስቡት። እሺ ኤፍሬም ማን ነው? ይሁዳ ሲል አንድ ሰው ማለት አይደለም። ይሁዳ ሲል ይሁዳውያን ማለት ነው። አሸነፈ፣ ተራራማውን ሀገር አሸነፈ። በሸለቆ ያሉትን ግን ሊያሸንፍ አልቻለም። ምክንያቱም ብረት ልብስ የለበሱ ናቸው ጦረኞቹ። ሲጀምር ግን ምን ብሎ ነው የሚጀምረው? ከይሁዳ ጋር እግዚአብሔር ነበረ ነው የሚለው። እግዚአብሔር ከይሁዳ ጋር ነበረ፣ ጦርነቱን አሸነፈ፣ ተራራማውን ሀገር አሸነፈና በሸለቆ ያሉትን ግን ሊያሸንፍ አልቻለም ይላል። እግዚአብሔር ከይሁዳ ጋር ከነበረ ወይም ከዛ ነገድ ጋር ከዛ ህዝብ ጋር ለምሳሌ እንበልና ከአዲስ አበባ ህዝብ ጋር እንበለው። አዲስ አበባ የሁሉም ብሔር ቅልቅል ስለሆነች የሆነ ብሔር ስጠራ ችግር እንዳይፈጠር ብዬ ነው። ከአዲስ አበባ ህዝብ ጋር እግዚአብሔር ነበረ፣ የሆነን ጦርነት አሸነፉ። ግን በዋሻና በሸለቆ ውስጥ ያሉትን ህዝቦች ማሸነፍ አልቻሉም። እግዚአብሔር በዋሻ ውስጥ መግባት ያቅተዋል ማለት ነው? ሸለቆ ውስጥ መግባት ያቅተዋል ማለት ነው? አብሮ ከነበረ እግዚአብሔር ከይሁዳ ጋር ሁሉንም ያሉትን ማሸነፍ ነበረበት ይሁዳ ማለት ነው። ለምን? እግዚአብሔር አብሮት ነው ያለው። ይህ በእኛ ህይወት ውስጥ እንደ ምሳሌ ሆኖ የቀረበ ነው። ሸለቆ የተባለው በልባችን ያለ የልማድ ኃጢአት አጋንንት ናቸው፣ አብረው የተወለዱት ናቸው። ወይም ዛር የሚባለው መንፈስ ነው። ብረት ለበስ ነበሩ ይላል። መቼም ኃጢአትን እንደዚህ ሊሉ አይችልም። ብረት ለበስ ነበሩና ሊያሸንፋቸው አልቻለም። እነዛኞቹስ ብረት ለበስ አልነበሩም ማለት ነው። እግዚአብሔር ስለዚህ ብረት ለበሶችን ይፈራል ማለት ነው። እሺ ሙት ወቃሽ ያርግንና ለማንኛውም መጽሐፍ ቅዱስ ውስጥ ያሉትን አባቶቻችንን ስንክሳር ውስጥ ያሉ አባቶቻችን ድል አድርገው ታልፈዋል። የወደቁም የተሸነፉም አሉ፣ ወድቀው የከዱም አሉ። ከመጽሐፍ ቅዱሱ ከዴማስ ጀምሮ እስከ አዋልድ መጽሐፍቶች ውስጥ እስካሉ አባቶች በሙሉ ማለት ነው። አንድ ቤት እኮ ቤትነቱ ለአንድ ነው ወይ ለአንድ ነው ማለት ለአንድ አባወራ ለአንድ ቤተሰብ ነው እንጂ ሆነ ሌላ ድርብርብ እንትን እዚህ ውስጥ እንዴት ይኖራል እንዴ? ሰው ኮንዶሚኒየም እንኳን ያው ተከፋፍሎ ነው አይደል እንዴ በብሎክ። እኛ ደግሞ ክርስቶስ አብ ወልድ መንፈስ ቅዱስ የሚያድሩብን የክርስቶስ መቅደስ ነን መጽሐፍ ቅዱስ እንደሚናገረው እና የክርስቶስ ቤተ መቅደስ ከሆነ በኋላ ሰይጣን እኛ ላይ አድሮ እንዴት ይህን ያህል ስልጣን እንሰጠዋለን? ሲጀመር በዚህ ደረጃ ለአጋንንት ስልጣን መስጠት የለብንም። እሺ እንግዲህ እስካሁን ጥቅስ አላየንም። የመጽሐፍ ቅዱስ ጥቅስም የአባቶችም ማጣቀሻ ማመሳከሪያም አላየንም። ባይቀርቡ ይሄ ሚዲያ ይሄ ኢንተርቪው ግን ቢቀርባቸው ይሻል ነበረ። እኚህ መምህር እውነት ባይመጡ ይሻላቸው ነበር። አልተዘጋጁበትም። ድንገት ነው። እስቲ አባት መምህር እስቲ አንድ ኢንተርቪው እናድርግ ምናምን የስብከተ ዘዴ ስም ትምህርት ስንማር በቴዎሎጂ ደረጃ የትኛው መምህር ሳይዘጋጅ ማስታወሻ ሳይዝ መድረክ ላይ እንዳይወጣ ይከለከላል። ሳይዘጋጅ ሊያውም የመጽሐፍ ቅዱሱ ማነው የትምህርቱ ርዕስ መሆን ያለበት ከአራቱ ወንጌላውያን መካከል አንዱ ነው ጥቅስ መሆን ያለበት። ከዛ በኋላ የፈለገውን ጥቅስ መጥቀስ ይችላል ከብሉይ ኪዳን፣ ከአዲስ ኪዳን፣ ከስንክሳር እና ዝግጅት የሌለው ትምህርት እንደዚህ ያስገምታል። አንድ ቤት ለአንድ አባወራ ብቻ ነው ማደሪያ የሆነው። አዎ ነው፣ ግን ደባል አለ። በስጋዬ መልካም ነገር እንደማይሆን አውቃለሁ አለ ቅዱስ ጳውሎስ ሲናገር። ኧረ በጣም ብዙ ቦታ ላይ አጋንንት ያደረባቸው በጣም ብዙ አባቶች ከተባሉት ውስጥ አይደለም ከምዕመን ደረጃ እንዴ
በጣም ብዙ ታሪክ እኮ መጥቀስ ይቻላል። ይሄንን ነገር እውነት ሳያውቁት ቀርተው ነው የሚመምር? አዎ ለአንድ ቤት አንድ አባወራ ነው የሚያስፈልገው። ግን ደግሞ ደባል አለ፣ ደግሞ ደባል የሚባል ነገርም አለ፣ ሙሽማ የሚባልም ነገር አለ። ይገርማል። ብዙ መጥቀስ እየቻልን ብዙ መነጋገር እየቻልን ነገር ግን እንዳልኩት በእይታ እንደገና ደግሞ በተፈጥሮ ምክንያት ይሄ ነገር ሊከሰት ይችላል። ይሄንን ስንል ግን ሰይጣን አርቆ አንዳንድ መንፈሳዊ መሰናክሎችን አያመጣብንም እያለ ግን አይደለም። አልበላሽ ምን አመጣው ቢባል ተረት አለና ጨርሰናል። ፍየልና ነብር ጓደኛ ማቾች ሆኑ ይባላል እና በቃ አልበላሽም አንቺም ደግሞ አትፍሪ፣ ጓደኛ ማቾች እንሆን። ምግብ ከፈለኩኝ ሌላ ቦታ ሄጄ በልቼ እመጣለሁ፣ እናውራ ይላታል። እሺ። ከዛ የሆነ ሰዓት ላይ ቅጠል የሰው አጥር እየተንጠለጠለች ቅጠል ምናምን ስትበላየና ከኋላ ግምጥ ማድረግ ነበር ይችላል በቃ ምሳ ማድረግ ነበር እያለ ሲመኝ ፍየል ዝም ብላ ትበላለች። ምክንያቱም መሐላ ገብተዋል። ፍየል አላት። አቤት። ነብር ነው እንደዚህ የሚለው እንግዲህ በሰው ሰውኛ አይደለ ሳይሉ ነው እንግዲህ እኛ በዘይቤ ነው። እና መሐላ ቢያፈርሱ በማን ይደርሳል አላት። በልጅ አለችው። አይ በቃ በልጅ ከደረሰ ለምን ቸገረኝ አለና ዘሎ ንቅ ሊያረጋት ሲል እሷ ደግሞ ቅጠሉን በጥሳ ጎንበስ ብላ ዞር ስትል እሷ የምትበጥስበት ቅጠል የምትበጥስበት ዛፍ ጋሬጣው እዚህ አንገቱ ላይ ተሰካበትና ተንጠልጥሎ ቀረ። እንዴ ፍየል በራስ አይደርስም አላልሽኝም እንዴ? በልጅ ነው አላልሽኝም? ጊዜ ታዲያ አንተ ገና ስለምትወልደው ነው የምታስበው፣ የአንተ አባት ያደረገው ማን ያውቃል አለችው። ስለዚህ ይሄ ነብር ለአባቱ ልጅ ነው። መሐላን ሲያፈርስ በዚህ በኩል መጣበትና መሐላ ስናፈርስ ገና ለገና ወደ ልጆቻችን ሳይሆን እኛ ለአባቶቻችን ልጆች ስለሆነ እኛ ባፈረስነው መሐላ የአባቶቻችን መንፈስ ሊውጠን እንደሚያገሳ አንበሳ በዙሪያችን ይሽከረከራል። እና አንዳንድ ጊዜ ምን ለማለት ፈልጌ ነው ይሄን የምናገረው፣ ይሄን ትውልድ የማይረባ ሀሳብ አምጥቶ በሚዲያ ላይ መጥቶ ለሚዲያ ሽፋን ከማሳከር ይልቅ አርፎ መቀመጥ ይሻላል። ነገ ከነገ ወዲያ በልጅህም ሊደርስ ይችላል። ወይ ምናልባት ደግሞ ከዚህ በኋላ ጣፈንታህ ምን እንደሆነ ባይታወቅም ይሄ መምህርም ሌሎቹ መምህራን ሊሆኑ ይችላሉ። ቅጥረኛ ሆነው የሚቀጥሉት በስተርጅና ስራ ውስጥ የሚገቡት ህይወታቸው ላይፋቸው ምን ይመስላል የሚለው ነገር የሚያውቁት ራሳቸው ናቸውና ፍሬውን ያዩታል። የአፋቸውን ፍሬ ይበሉታል። የአፍን ፍሬ ትበላለህ የሚለው ቋንቋ ይሄ ነው። ግን ስለ ጸበልተኛም ሳያውቁ ስለ መናፍስትም በቂ መረጃ ሳይኖራቸው የታመሙ ሰዎች የተቸገሩ ህይወታቸው ላይ መከራቸውን እያዩ ያሉ ሰዎችን ህይወት ገና ሳይመረምሩትና ሳያውቁት መጥቶ በሚዲያ ላይ ዝም ብሎ ማውራት አስፈላጊ አይደለም። ቪዲዮን ቆርጬው ነው እንጂ ከዚህ በኋላ ብዙ የሚያወሩት ነገር አለ፣ አያስፈልግም። የቆረጥኩትም ያኛውን መልስ የሰጠሁበት ነገር ስለሆነ ነው። ከዚህ መልስ ሰጥቼበታለሁ። የዛሬ 8 ወርና 7 ወር መልስ ሰጥቼበታለሁ። በተደጋጋሚ ግን ቃላቷን የሚደጋግሟት አንዷን ብቻ ጸበል ቦታ ላይ ጥፍር ቀለም ተቀብተሽ እንዳትገቢ፣ ቡና ጠጣችሁ እንዳትገቡ እያለ መንፈስ ህግ ሊያስከብር ይሞክራል። እና ይሄ ነውር ነው። በሐሰተኛ አጥማቂያን ዙሪያ የሚታይ ነው ይላል። የለም እኛ ጋር እንደዚያ ነገር የለም። አንዳንድ ገዳማት ላይ የሚታየው አባቶችም ዘበል አንተ ማን ስርዓት አስከባሪ አድርገህ ብለው ዝም ይሉታል። ማን ነው ዝም ያስብሉታል። አንዳንዶች ጋር ደግሞ ዝም ይሉታል። ተገቢ አይደለም። ይሄን ሁልጊዜ እንናገራለን። ልክ እኛ እንዳለን አስመስለው የጸበል ቦታ የሚባለው ይሄ ጥምቀት የሚባለውን ቦታ በሙሉ ከጸበል ከሚያጠምቁት አባቶች ጋር ሊያውም እነሱ ስም ከሰጡት ሐሰተኛ አጥማቂ ከሚሉት ጋር ያጣብቁታል። ትንቢት የሚናገሩትንም እንናገራለን የሚሉትንም ከእነዚህ ጋር የሚደምሯቸው ይሄ አንድ የመፈረጅ በአንድ የመጨፍለቅ ነገር አለ። የቤተ ክርስቲያንን ስልጣን የመፈወስ ትንቢት የመናገርን ተአምራት የመስራትንም ሆነ ሰዎችን ይመቁታል። ሰዎችን የመርዳት የመፈወስ የማጥመቅ ተአምራት የማድረግ ትንቢት የመናገርን ስልጣን ከቤተ ክርስቲያን አስወጥተውት መስበክና ወንጌል ማስተማር ብቻ ነው ጸጋ ብለው እነሱ መድረክ እንዳይነጠቁ የሚያስተምሩ ይመስላሉ። እነሱ መድረክ እንዳይነጠቁ ወንጌል ብቻ ነው ጸጋ የሚል ይመስላሉ። ሌላውን ጸጋ በሙሉ ዘጭ አድርገው ጥለውታል ማለት ነው። እና መምህራን አሁንም ደግሜ ከትናንትናው ዛሬም ቀጥዬ እናገራለሁ። ዛሬ የኩዳዴ 26ኛ ኩዳዴ ነው አይደል? እንግዲህ የቪዲዮ ማለት ነው። በ25ኛው ላይ በደንብ ደጋግሜ ተናግራለሁ። እባካችሁን መምህራን ወደ ሚዲያ ስትወጡ እናንተ አሁን የምታስተምሩትን ትምህርት መተን አንፈተፍትም። ወደ ሚዲያ ስትወጡ ስለምታውቁት ነገር አውሩ። ስለምታውቁት ነገር ስታወሩ ደግሞ መጽሐፍ ቅዱሳዊ ማስረጃ
እንደገና እኛ ደግሞ መልስ መስጠት አለመስጠታችን አይታችሁ ለመልሳችን መልስ ለመስጠት ያለባችሁ እንጂ ሁልጊዜ አንድ አይነት ነገር የደንቆሮ ለቅሶ መልሶ መላልሶ የሚባል ነገር አለ። እንደዛ ነው እየሆነብን ያለው። ይሄኛውን ጆሮ ደንቆሮ ሳይሆን የልብን ድንቁርና ነው ያልኩት። ክርስቶስ እናንተ ደንቆሮች ሲል ይሄኛውን ጆሮ ደንቁርና አይደለም። ይሄንንማ እንዲያውም ወንድሙን ደንቆሮ እና ጨርቃም የሚል ሰው የሚታየውን ድህነቱን ጨርቃም ማለት ነው። ይሄኛው ጆሮ የደንቆሮ ሰው የሚከስሰው እንግዲህ ቅጣት እንደሚጠይቅ የገሃነም ቅጣት እንደሚጠብቀው ተናግሯል። ክርስቶስ ግን ራሱ ደንቆሮች ብሎ የተናገረው የልብን ድንቁርና ነው። እየተነገራቸው የማይሰሙ በዚህ ሰምተው በዚህ የሚያፈሱ እንደማለት ነው። እና መምህራን ወንድሞቼ ናችሁ፣ እኔም ወንድማችሁ ነኝ። እንደተማረ ሰው አስቡ። ወይም ደግሞ ሪሰርች እንዳደረገ ሰው ብትመጡ ጥሩ ነው። ወደ ሚዲያ ስትመጡ፣ ለአየር ሽፋን ለሚዲያ ሽፋን ስትመጡ፣ ኢንተርቪው ለመደረግ ፌመስ ለመሆን ቫይራል ለመውጣት ስትመጡ እየተገመታችሁ ነው። አፋችሁ በተከፈተ ቁጥር ውስጣችሁ ወድቃችሁ እየታየ ነው። ምን ያህል ከዚህ ነገር ከዚህ አስተምሮ ርቃችሁ እንደነበረ ከአባቶች የተጋሉ ህይወት ከስንክሳሩ ከድርሳኑ ከገድሉ ከተለያዩ ነገሮች ርቃችሁ ይሄ ጥቅሳዊ ብቻ እሱንም ራሱ አትነካኩትም። የግል ሐሳባችሁን ብቻ ያንጸባረቃችሁ ትውልዱን እየጎዳችሁት ነው ያላችሁት። እኛ በማስረጃ ምን ሞግታችሁ